እኔ በጣም የሚገርመኝ በኃላፊነት የተለያየ ጊዜ ረዥም ጊዜ ሰርቻለሁ። ከገንዘብ ሚኒስቴር ጋር ያለውን ስራ አውቀዋለሁኝ። ብዙውን ጊዜ ስትሪክት የሆኑ ሜዥርመንቶች ነበሩ፣ በስትሪክት የሆኑ የኮንትሮል ሲስተሞች ነበሩ። ባለፈው 3-4 ዓመት እኮ የነበረው ካፒታል በጀታችን በቢሮ ማስዋብ በሪኢኖቬሽን ላይ ነው በአብዛኛው ጊዜ እንትናችን በጀታችን ያለፈው። ሪኢኖቬሽኑ ዌል ሀብት ካለ አይከፋም፣ ጥሩ ነው። ማንም ጥሩ ነገር ይመኛል። ኮንዱሲቭ ወርኪንግ ኢንቫይሮንመንት ሁላችንም የምንመኘው ነው። ግን የትኛው ነው መቅደም ያለበት? እየየም ሲደላ ነው ይባላል። ስለዚህ እንደነዚህ አይነት ነገሮች እኔ አሁንስ ሪሊ የበጀት አመዳደቡ አሁንስ ከዚህ የጸዳ ነው ወይ? አሁን የተከበረው ቋሚ ኮሚቴ ምን ላይ የሚፈልገው እዚህ ላይ ያተኮረ ነው? ምን ላይ ነው ወደ ሴክተር መስሪያ ቤቶች የተመደበው በጀት በትክክል ችግሮቻችን አሁን ህብረተሰባችን በከፍተኛ ደረጃ እያስመረረ ያለ የኑሮ ውድነቱም ሌላውም ነገር አለ እና እኔ ደህንነት ተኮር የሆኑ ነገሮች ላይ መሰረት አድርገን ወደዛ አሁን ካለብን ጫና ወጥተን ወደ ትክክለኛ አቅጣጫ ሊወስደን የሚችል ስትራቴጂ መንደፍ ያለብን ይመስለኛል። እና በትክክል ወደዛ ነገር ሊያስደርሰን የሚችል ነገር ነው ወይ የተመደበው? አሁን አንዳንዱንም ሳይ ሪሊ ባይተሽ ነው የተመደበው ወይንስ በስሌት ነው? 100 ሚሊዮን 200 ሚሊዮን 300 ሚሊዮን 500 ሚሊዮን ምን አይነት አመዳደብ ነው? እንደዚህ አይነት አመዳደብ አይገባኝም እውነት ለመናገር ከሆነ። ከዚህ በፊት ራውንድ ኦፍ የሚደረገው እስከ በሺ ነው የሚቆጠር የነበረው ወይም ደግሞ ምናልባት በ10 ሺዎች ሊሆን ይችላል። በ100 ሚሊዮን ራውንድ ኦፍ ማድረግ ምን ማለት ነው? አልገባኝም። አይታችሁት ከሆነ ሁሉም 100 ሚሊዮን 200 ሚሊዮን 300 ሚሊዮን 500 ሚሊዮን የሚል አይነት ምደባ ነው ያለው። ምን አይነት አመዳደብ ነው? በስሌት ከሆነ እኮ በተቻለ መጠን ራውንድ ኦፍ ማድረግ የሚቻለው በሺ የሚቆጠር ገንዘብ ነው። ወይ ምናልባት እንግዲህ ያለንበት የኢንፍሌሽን እንትን ወደዛ ውስጥ እንደሆነ አላውቅም። ከዛ በተጨማሪ እኔ የዲፊሲታችን ምንጭ ምንድን ነው የሚለውን ደግሞ በደንብ እንመልከት በትክክል። አንዱ እናንተም ስለምታውቁት ሁላችን የምናውቀው ነገር ነው። አንድም አላስፈላጊ የሆነ ኤክስፔንዲቸር ነው። ሌላው ያለን ሀብት በአግባቡ መሰብሰብ አለመቻል ነው። ስለዚህ ኤክስፔንዲቸራችን እኔ ለረዥም ጊዜ ማለት የምፈልገው በተለይ ቢሮዎች አካባቢ ላይ ሚኒስቴር መስሪያ ቤቶች አካባቢ ላይ ባላስፈላጊ ነገር ላይ ተጠምደን ኖረናል። ከዛ መውጣት አለብን። በአንድ በኩል የቢሮ ወንበር ቢሮ ፈርኒሽ ይደረጋል፣ አዳራሽ በተለያየ ቦታ ይሰራል። የሚያሳዝነው ነገር ግን በዛ አዳራሽ ሳይሆን ስብሰባ ቢደረገው ወጣ ተብሎ ደግሞ ሌላ ሆቴል ተይዞ አዳራሽ ስብሰባ ይደረጋል። ኢትስ ፈኒ እና እኔ እንዴት ነው ከዚህ ወጠን መጀመሪያ ማስተካከል ያለብን የኤክስፔንዲቸር ትሬንዳችን መስተካከል አለበት። ከዛ በኋላ ቅድም እንዳጋጣሚ ክቡር ሚኒስትር ሪፖርት ሲያደርጉ የጂዲፒው ዲፊሲቱ 2.2 ነው ይላል። ካልኩሌት እያደረጉ ነበረ። እውነት ነው ወይ? 2.2% ከሆነ ጂዲፒያችን በጣም አድጓል ማለት ነው። ወደ እኔ እንጃ እንግዲህ ካልተሳሳቱ ወደ 11 ትሪሊየን ምናምን ምን አይነት ነገር ነው ይመጣልኝ ምናልባት ሳካፍለው። የዛ ደግሞ ታክስ በአግባቡ ከተሰበሰበ አሁን በትሪሊየን የሚሆን ነገር መሰብሰብ እንችል ነበር ብዬ አስባለሁ። ስለዚህ ምን ያህል ነው ታክስ ኮሌክት እያደረግ ነው? እኔ እኮ እውነት ለመናገር ከሆነ በትክክል እየተሰበሰበ ያለው ይሄው እንደኛ አይነቱ መንግስት ሰራተኛ ከደሞዛችን እየተቆረጠ ስለመሄድና ምናልባት ጄኒውን የሆነው ህብረተሰብ የሚከፍል አለ። እሱ ይገባኛል። ግን ጂዲፒው ጄኔሬት የሚያደርገውን በትክክል እየሰበሰብን ነው የሚለው ግን አሁን በደንብ ጠበቅ ብለን ካልሄድንበት አስቸጋሪ ነገር ይመስለኛል። እና ይሄንን አጣጥመን በቅርብ ጊዜ ከዚህ ችግር የምንወጣበት ሁኔታ ካልተፈጠረ በስተቀር ቅድም ሌሎች ያነሱ ነገር ስለነበረ አልደጋግመውም ብዬ ነው። ስራ ባለመቅጠር የትም ልንሄድ አንችልም። አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። ያ ማለት የመንግስት ስራ ብቻ መቅጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊቀጥር ይችላል። ይሄንን ዘግተን ለዘለቄታ ልንቆይ አንችልም። ስለዚህ በዚህ እነዚህ ነገሮች መታሰብ ስላለበት እኔ ከገቢ አሰባሰባችንና በተጨማሪም ደግሞ ከወጪ አጠቃቀማችን ጋራ ውጤታማ የሆነ ነገር መሄድ አለብን ብዬ አስባለሁ። አመሰግናለሁ። እሺ፣ እናመሰግናለን። እዛ ሴት መሀል ላይ አመሰግናለሁ። የተከበሩ አፈ ጉባኤ፣
እንዲሁም አመሰግናለሁ ክቡር የገንዘብ ሚኒስተር። በመቀጠል ጥያቄን እንደሚከተለው አቀርባለሁ። ክልሎች አካባቢ ከፍተኛ የበጀት እጥረት እንዳለ ይታወቃል። ከዚህ ጋር ተያይዞ ስፔሻሊ ደቡብ ክልል ላይ በርካታ ዞኖች አካባቢ ደሞዝ ለመንግስት ሰራተኛ ለመክፈል እየተቸገሩ ያሉበት ሁኔታ አለ። ለአብነት ወላይታ፣ ሀዲያና ሌሎች የደቡብ ክልል ዞኖች ከፍተኛ የበጀት እጥረት ያለበት ሁኔታ ስላለ ከዚህ ጋር ተያይዞ ሜቢ የፌደራል መንግስት ድጋፍ ወይም ድጎማ ለማድረግ ምን አቅዷል የሚል ነገር አለኝ። ከዚህ ጋር ተያይዞ በተለይ አብዛኛው ዞኖች ከ2016 በጀት ዓመት ብድር ወስዶ የጨረሱበት ሁኔታ አለ። ለቀጣይ የነሱ እጣ ፈንታ ከ2017 ዓመት ብድር የመውሰድ ሁኔታ ነው ያለው። ከዚህ ጋር ተያይዞ ሜቢ በተለያየ ጊዜ ይሄ በተለያየ መልክ ጥያቄ ቀርቧል፣ ግን ምላሽ አላገኘም። ለአብነት ሀዲያ ዞን ላይ ቅርብ ጊዜ የ3 ወር ደሞዝ ለሰራተኞች እንዳልተከፈለ እና ችግር እንደተፈጠረ ሜቢ ክቡር ሚኒስተር መረጃ ሊኖሮት ይችላል። ሌሎችም እንደዛው 2 ወር 1 ወር መንግስት ሰራተኛ ያለ ደሞዝ የሚቀመጥበት ሁኔታ አለ። በዚህ ኑሮ ውድነት ያለ ደሞዝ መቀመጥ ለመንግስት ሰራተኛ በጣም ከባድ ነው። ስለዚህ ከዚህ ጋር ተያይዞ ሜቢ መንግስት ሰራተኛ ደቡብ ክልል እኔ አነሳው እንጂ ሌሎች አካባቢም እኔ መረጃ ስላለኝ ነው የደቡብ ማነሳው። ስለዚህ እዚህ አካባቢ ሜቢ ትኩረት ብሰጥበትና ምላሽ ቢያገኝበት የሚለው ነገር ለማንሳት ነው። ለዚህ ዋናው ችግር ያው የሆነው ከመዳበሪያ ውዝፍ ዕዳ ጋር ተያይዞ የደቡብ ክልል ከመንግስት ሰራተኛ በየአመቱ ይቆረጣል። ከአንድ ዞን እስከ 80 ሚሊዮን ብር ነው በአንድ የሚቆረጠው። ሜቢ ክቡር ሚኒስተር የኔ ጥያቄ ከዚህ ጋር ተያይዞ ሜቢ ዕዳውን ቀስ በቀስ ዞኖች እንዲከፍሉ የማድረግ ስራ መስራት አይቻልም ወይ ነው። ይሄ ከመንግስት ሰራተኛም ጋር ሜቢ ከመዳበሪያ ዕዳ ጋር ተያይዞ ከመንግስት ሰራተኛ ጋርም የሚገናኝ ነገር የለም፣ ከደሞዛቸው የሚቆረጥ የለበትም የሚል ነገር አለኝ እንደ አንድ የህዝብ ተወካይ። ግን ከዚህ ጋር ተያይዞ ለቀጣይ ይሄን ችግር ቀስ ተብሎ እንዲቆረጥ ሜቢ የመፍትሄ አቅጣጫ ይሄ የሚደረገው በእርግጥ ከክልል ነው የሚቆረጠው፣ ግን በሚኒስተር መስሪያ ቤት ይህ ችግር እንዲቀረፍ ለቀጣይ የመንግስት ሰራተኛ ደሞዝ ጋር ተያይዞ መፍትሄ እንዲሰጥ በትኩረት ብሰጥ የሚለው ነገር ለማንሳት ነው። ከዛ ውጪ ያው ሌሎችን ያሰብኩትን ስላነሱ በዚህ አበቃለሁ። ስለተሰጠኝ እድል አመሰግናለሁ። እሺ፣ እናመሰግናለን። አመሰግናለሁ ክቡር አፈ ጉባኤ፣ እንዲሁም ሚኒስትሩን ላመሰግን እወዳለሁ። የተጀመሩ ፕሮጀክቶች እንደሚቀጥሉ ተነግሯል። እሰይ የሚያሰኝ ነው፣ ተስፋ የሚሰጥ ነው። ነገር ግን አንዳንድ ጊዜ የተጀመሩ ፕሮጀክቶች ረዥም ዓመት የተጀመሩ ፕሮጀክቶች ይኖራሉ፣ አጭር ጊዜ የተጀመሩ ይኖራሉ። ፕሮጀክቶቹ ሲጀመሩ ሲቀጥሉ በምን አይነት ክራይቴሪያ ነው ቅደም ተከተላቸው የሚሰጠው ለማለት ለመጠየቅ እፈልጋለሁ። አንዳንድ ቦታ ላይ ረዥም ዓመት ተጀምሮ ካልተሰሩ የመንገድ ፕሮጀክቶች የተነሳ መንገዶቹ ተበላሽተው በፊት ከመጀመራቸው በፊት ከነበረበት በባሰ ሁኔታ ሰው የማያስኬዱ፣ እንስሳት የማያስኬዱ፣ መኪና የማያስገቡ ሆነው ሰዎች መገናኘት የሚያቆሙባቸው ሁኔታዎች እየተከሰቱ ነው ያሉት። ለምሳሌ እኔ ከተመረጥኩበት አካባቢ ከወራቤ በጀባር መንገድ በከፍተኛ ሁኔታ ተበርብሮ መኪኖች መግባት አቁመዋል። ስለዚህ አንዳንድ ጊዜ በቅርብ ጊዜ ተጀምረው ሪአክቲቬት የሚደረጉና የሚያልቁ ፕሮጀክቶችን እናያለን። አንዳንዴ ደግሞ ለረዥም ዓመት ሳይሰሩ በመጀመራቸው ምክንያት ባይጀመሩ ይሻል ነበር የሚያስበሉ ፕሮጀክቶች ያጋጥማሉና ለሚቀጥለው ፕሮጀክቶች እንደ አዲስ ሪአክቲቬት ሲደረጉ
የተቀመጠላቸው ክራይቴሪያ ያለ ወይ? የትኛውን ቅደም ተከተል ካጀማመራቸው የጊዜ ታይም ቀመር ተይዞ ነው? አስፈላጊነታቸው ተይዞ ነው? ምን የታሰበበት መንገድ አለ ለማለት ነው። አመሰግናለሁ። እሺ፣ እናመሰግናለን። አመሰግናለሁ የተከበሩ አፈ ጉባኤ፣ እንደዚሁም ክቡር ሚኒስትሩን ዘርዘር ያለ ግልጽ የሆነ ማብራሪያና መግለጫ ለውይይት ሰፊ ጊዜ በመቀር ጊዜ ውስጥ ስላቀረቡልን ከልብ እናመሰግናለን። ለበጀት ዓመቱ የተያዘውን እንግዲህ አጠቃላይ በጀት ስናይ ያው ጭማሪ ያለው እድገት ያለው ስለሆነ እናደንቃለን። ይሄ ትልቅ እድገት ነው። ወደ ጥያቄ ስገባ ግን በተለይ ለክልሎች የተመደበው አጠቃላይ በጀት ስቲል አንሷል ልምል አርጉመንት አለኝ። ምናልባት እሳቸው በኋላ መግለጫ ሲጣሉ የተነሳም ጉዳይ ስለሆነ በዝርዝር አልሄድበትም። ምክንያቱም በጦርነት የተጎዱ ክልሎቻችን አሉ፣ በድርቅ የተጎዱ ክልሎች አሉ፣ በጸጥታ ችግር ልማት ያልተሰራባቸው ክልሎች አሉ። አዳዲስ ክልሎችም ቢሆኑ በተለይ ሲዳማና ምዕራብ ደቡብ ክልል ልዩ ድጋፍ የሚያስፈልጋቸው ናቸው ብዬ ስለማስብ ከዚህ አንጻር ጠቅለል ያለ ማብራሪያ ይሰጣል ብዬ አስባለሁ። ሁለተኛው ጥያቄ ዘላቂ የልማት ግቦችን በተመለከተ የትኩረት መስኮች የትኞቹ ናቸው በዋነኛነት? ከዚሁ ጋር በተያያዘ ደግሞ በተለይ የመስኖ ልማት ፕሮግራሞቻችን ተገምግመዋል ወይ? ቀደም ባሉት የበጀት ዓመታት ምን ያህል ውጤታማ ናቸው? ምን ያህል አገራዊ ልማት አስመዝግበናል? በእነዚህ መስኮች በተለይ የመስኖ ልማት ፕሮጀክቶቻችን ወር ፕሮግራሞቻችን ውጤታማ ናቸው ወይ? ይሄ ተገምግሞ ነው ወይ አሁንም ለዘላቂ የልማት ግቦች ይሄ በጀት የተመደበው? መመደቡ ትክክል ነው፣ ተገቢ ነው። ግን ስትራቴጂካሊ ኢኮኖሚውንና ሀገሪቱን ትራንስፎርም የሚያደርጉ አቅጣጫዎች ስለሆኑ ምን ያህል በገንዘብ ሚኒስቴር በኩል ታይተዋል፣ ተመዝነዋል የሚል ጥያቄ አለኝ። ከልብ አመሰግናለሁ።